አለች እንዴ? ልጁ ቆሟል። ጥግ ድረስ ተከተለው፣ አደገኛ ስለሆነ እንዳይነቃብ። እሺ፣ ችግር የለውም፣ እየተከታተልኩት ነው። እሺ፣ እሺ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ክፍል 57ን እንደተመለከት ነው ቅድስት ለምሳሌ መታከሚያ የጎደለውን ብር እሞላለሁ ብላ አስባ ያው እንግዲህ ሄዳ ነበርና በዚህ መሀል ሞገስ የጎደላትን ብር ሸፍኖላት ስለነበረ ዳጣ የቸኩን ብሩክ ጋር ልታደርስ ከሄደች በኋላ ቅድስትስ ብሎ ሲጠይቃት ብሩክ አስታወሰቻትና በጣም ደንግጣ ነበር። በቃ እስካሁን ያ ሰውዬ የሆነ ነገር ያደርጋታል ብላ እየሮጠች ወደ ቅድስት ጋር ሂዳ ነበር። እንግዲህ ቅድስት ጋር ስትደርስ በር ላይ ያለው ዘበኛ አላስገባት ብሏል። እባክህን አስገባኝ ብላ ብትለምነውም ሊሰማት አልቻለም። ወሮሮ ጥሏታል። እንግዲህ ተነስታ እህቴ ናት እህቴ ውስጥ አለችና የሆነ ብር ቸግሮን እዚህ አምጥቻት ነበረ። አሁን ደግሞ ብሩን አግኝተናልና እህቴን ላወጣ ትፈልጋለሁ እያለችው፣ እሱ ግን አልሰማትም። መግቢያ በሩን እንዲከፍት እንዳስገባሽ ከፈለሽ 5000 ብር ክፈይ ብሏታል። እሷን ብር የለኝም ብትለው ይሻላላትም እና ለሞገስ ደውላ ብር ላክልኝ ብላው ሞገስ ብር ሲልክላት ሰውየው አስገብቷታል። እንግዲህ ስትገባ ሰውየው ቅድስትን ይዟት ሊገባ ሲል ደርሳላታለች። ምንም ነገር ሳያደርጋት ወደ ቤቷ ቅድስትን ይዛት ተመልሳለች። እንግዲህ ወደነ ብሩክ ጋር ተመልሰው ሂደዋል። ሰክራ ነበረ ቅድስት በጣም ሰክራ ነበረ። እንደምንም ብላ እየደጋገፈች ቤት አምጥታታለች ዳጣ። ይህንን ያየ ብሩክ እንግዲህ ለመጀመሪያ ቅድስት የዚህ አይነት ልብስ ስትለብስ እንደዚህ ሰክራ ሲያት ለመጀመሪያ ጊዜው ስለሆነ በጣም ተገርሞ ደንግጦም ነበረ። የተቆጣም አይነት ነገር ይነበባል ፊቱ ላይ እና ዳጣ አንቺ ነሻ እንደዚህ የምታደርጋት አጠጥተሻት ነዋ እያላት ነበረ። አረ ብሩክ እኔ አይደለሁም ራሷን አትፈልጋ በቃ ደስ ስላላት ነው የጠጣችው እያለችው፣ እሱም እንዴት እያለ ነበረ። ቅድስትን በዚህ መሀል እንግዲህ ሲሰክሩ የውስጥን አውጥተው ይናገራሉ አይደለና እኔ እኮ ብሩኬ ብላ እወድሃለሁ አይነት ነገር ልትለው ነበረ። በዚህ መሀል እንግዲህ ዳጣ የቅድስትን አፍ እያፈነችባት ነበር። ብሩክም እንግዲህ ወስደሽ መኝታ ቤት አሳርፊያት፣ ከዛም በኋላ ወደ ራሷ ስትመለስ ምን እንደተፈጠረ ምን አድርጋ እንደነበረ የምናወራ ይሆናል። አሁን ግን ውሰጃት ብሏት ቅድስትን ወደ መኝታ ክላስ ወስዳ አሳርፋታለች። እነዚህ ሆዳሞች ደግሞ መቼም ከብር ጋር ይሞታሉና ዝና በጣም ብዙ ብር ለማህሌት እንደሰጣት እየነገረቻት ነበረ ለኤፍራታ። ይሄ ማለት ቤት ኪራይ ይከፍልልናል እያለቻት፣ እንዴ ምን ቤት ኪራይ ብቻ ሌላም ብዙ ነገር ያደርግልኛል እያለቻት ነበረ። በአካውንትሽ ብር እንዲልክልሽ ስትላት በጣም ደስ አላት ኤፍራታ። ሌላ ምን ያደርግልሻል ስትላት፣ እሷም እንግዲህ ብሩክ የሸጠውን ቤት ሊገዛልኝ ሁሉ እንደሚችል ነው የነገረኝ፣ እሱን ደግሞ በጣም አምነዋለሁ፣ እርግጠኛ ነኝ ያደርግልኛል እያለች እየተናገረች ነበረ። እንግዲህ ኤፍራታን ማህሌት ዝና አብሮሽ ሊሰራ ይፈልጋል፣ ለዚህ ደግሞ ጠቀም ያለ ገንዘብ ታገኛለሽ እያለቻት፣ ኤፍራታን በጣም ፈርታ ነበር። እኔ ያልፈልግማ ካልፈለግኩስ እያለቻት፣ ግድ ነው በቃ አንቺም ትጠቀሚያለሽ ብላ አግባብታት እንግዲህ ወደ ዝና ጋር ሄደዋል። ዝና ጋር ተገናኙ። ሲገናኙ እንግዲህ ኤፍራታ አብራሽ መስራት የማፈልግ ከሆነ ዘወር ማለት ትችላለች እያላት ነበር። እሷም አይ ተስማምተናል አብራኝ ትሰራለች አለችው። እሷም እሺ አለች። እንግዲህ የሆነ ሀሳብ አምጥቻለሁ እያለችው ነበር። ብሩክ በመጀመሪያ ብሩክ ከሀገር ሊወጣ ነው ስትለው አውቃለሁ እያላት ነበረ። እና እያወቅክ ነው ዝም የምትለው ስትለው፣ እሱ እኔ ትኩረት የማደርገው ሞገስ ላይ ነው እያለ ነበር። ያው እሱ ሞገስ ካለ ሉላ እሱ ጋር ስለምትሄድበት ሞገስን ማጥፋት ነው ያሰበው እንጂ የብሩክ ነገር አላሳሰበውም። ማህሌት ደግሞ የብሩክ ነገር ነው ያስጨነቃት። እናማ እንግዲህ ብሩክ ወደ
ውጭ እንዳይሄድ ላሳግድበት ነው እያለችው ማድረግ ትችያለሽ፣ ግን ካልሆነ በጣም ብዙ ዋጋ ትከፍያለሽ እያላት ነበር። ቅድስትም እንግዲህ ከስካሯ ነቅታለች። ወደ ምሳሌ ጋር ሄደው እያወሩት ነበር ብሩክም ቅድስት ባደረገችው ነገር የተቆጣ ይመስላል እና በቃ ምሳሌ ልትድን ነው እያሉ በጣም ደስ ብሏቸዋል። መቼ ነው የምትሄዱት እያሉት እንግዲህ አርብ ነው የምንሄደው፣ ከዚህ በኋላ ሁሉም ነገር ተሳክቷል፣ ልጄም ታክማ ትድንልኛለች ብሎ ብሩኬ በጣም ደስ ብሎታል። እና ዳጣ ደግሞ ምሳሌ ውጭ ሀገር ስትሄጂ እገዛልሻለሁ ያልሽኝን ነገር እንዳትረሽ ያለቻት ነበር። እሷም ያው ደስ እንዳላት ከአይኗ ላይ ይነበባል። መናገር ባትችልም ፊቷ ላይ ያስታውቃል። ምሳሌም ደስ ብሏታል። ሞገስም እዚህ ጋር ብቻውን ተቀምጦ በሀሳብ ተውጦ ነበረ። እኔ እኮ የስራዬን ያገኘሁት እያለ ነበር። የሰው ሚስት አማገጥኩ፣ ጓደኛዬን ካድኩት፣ በቃ ብዙ ነገር እየደረሰብኝ ያለው በቃ የስራዬን ያገኘሁት እኔ ባደረኩት ልክ ነው እየተሰጠኝ። ስለዚህ ይህን ነገር ሁሉ ደግሞ ያደረገችው ማህሌት ናት። ካሁን በኋላ ወደ ራሴ መመለስ አለብኝ። የስራዬን ነው ያገኘሁት። በቃ ዋጋ እየከፈልኩ ያለሁት በሰራሁት ስራ ባሳለፍኩት ነገር ነው። ጓደኛ የሚካደኝ እኔ ክጀው ስለነበረ ነው። ሉላንም ያጣኋት የሰው ሚስት አማግጬ ስለነበር ነው ብሎ ውስጡን አሳምኖ እንግዲህ ከዚህ በኋላ ወደ ራሴ መመለስ አለብኝ። እንደዚህ ሁኜ ባለሁበት ሁኔታ ማህሌት ብታገኘኝ ታስገድለኛለች ሁሉ ብሎ ስለተሰማው በቃ ለራሱ ነግሮ ራሱን አሳምኖ ወደ ራሴ ተመልሼ ሉላ ያለችበትንም ሁኔታ ማወቅ አለብኝ ብሎ አስቦ ራሱ ጋር መክሮ እንግዲህ ተነስቶ መንገዱን ጀምሮ ሳለ በዚህ መሀል ማህሌት እንግዲህ አጋቾች ጋር ተነጋግራ ሞገስ እንዲታገት አድርጋለች እና የቀጠረችው አጋች ሞገስን ከጀርባ ሆኖ እየተከታተለው ነበረ። እናም እንግዲህ ሞገስ እየሄደ ባለበት ሰዓት ማህሌት የላከችው አጋች እየተከታተለው ነበረ። ለማህሌት ስልክ ደውሎ ሰውየውን አግኝተነዋል እየሄደ ነው አላት። በጣም ደስ አላት። ይቺ ክፉ ማለት ነው። ሁሌ ለሰው ክፉ ነገር ማሰብና መስራት የማይሰለቻት ሴትዮ ይች ናት። እናማ ደውሎላት ነበረ። ደስ አላት። ተከታተለው አደገኛ ስለሆነ እንዳይነቃብህ እያለችው ነው። እሱም እሺ ስልኩን እንዳዘጊው ብሎ ሞገስን እየተከታተለው እያለ ሞገስ ግን የዚህን የሰውዬ ጥላ ከኋላው ሳያየው ከፊት ለፊቱ ሳያየው አይቀርምና ተጠራጥሮ ቆሞ ነበረ። እና በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ